ጀነስትልኝ አራቱን መስፈርቶች ተመጣጣቸው በሚመለከት ሶስት ያልተሟሉ ጠቅሳችኋል የሚል ጥያቄ ተነስቶ ነበር። ልክ ነው። ከዚህ በፊት በተደጋጋሚ ስለ ምርጫው ሂደት አስመልክቶ ያወጣናቸው መግለጫዎች አሉ። የአንድ ምርጫ ትልቁ መገለጫው በዕለቱ የሚሰጠው የድምፅ አሰጣጥ ሂደቱ ብቻ ሳይሆን እንደውም በጣም ትልቁ የምርጫው ክፍል የሚሆነው እስከ ድምፅ መስጫው ቀን ድረስ ያለው ሂደት ነው። እኛ ባስቀመጥነው መሰረት ይሄ አብዛኛውና ዋናው የምርጫው ክፍል ምን ይመስል እንደነበር በተደጋጋሚ ገልጸናል፣ በተደጋጋሚ ጮኸናል። አንድ ማሳያ ደጋግሜ የማነሳው ኦሮሚያ ነው። ታግቶ ምርጫ የተካሄደበት አካባቢ። ስለዚህ ሂደቱ አጠቃላይ በእኛ መስፈርት መሰረት ሂደቱን የማያሟላ ነው። ያሰብነውን ደግሞ በተለይ የተሻለ ዲሞክራሲን ለማዋለድ እያልን ደጋግመን የምንናገረው የከበረ ቃል እሱን በሚመጥን ሁኔታ የተከናወነ ሂደት አይደለም። ይሄ ለማንም ግልጽ መሆናል። በኋላ በአማራ ክልልም በከፍተኛ መከራ ውስጥ ነው አባሎቻችን ያለፉት። እኛ እዚህ ከተማው ስላለን የተሻለ ደህንነት አለን ብለን እናስባለን። ጥይት የተተኮሰባቸው ባለፈው ለእናንተ አሳይቻለሁ። አባሎቻችን ታፍነው ጫካ ውስጥ ያደሩበትን ሁኔታ የታፈኑበትን ፕላስተር ሁሉ አምጥቼ ለሚዲያ አሳይቻለሁ። በእንደዚህ አይነት ሂደት ውስጥ ነው አባላችንን መስዋዕት አድርገናል ደብረዘይት ላይ። ከዛ በኋላ ደብረዘይት ላይ ብቻ በቅጡ ማድረግ አልቻልንም፣ አዳማ ላይ ማድረግ አልቻልንም። አጠቃላይ ሂደቱ በጣም የከፋ ነበር። ይህንን በድፍረት መናገር ያስፈልጋል። በምርጫ ዕለት የነበረውን ሁኔታ በሚመለከት ቅድም ወንድሜ የሸዋስ ደጋግሞ እንዳነሳው በዕለቱም 461 ያህል ክፍተቶችን ከየአካባቢው የራሳችንን አባላት አሰማርተን ከየአካባቢው የአዲስ አበባ ለብቻ ከየክፍለ ሀገሩ ከየዞኑ የመጡትን መረጃዎች እየሰበሰብን በዕለቱ ለሚመለከታቸው አካላት አድርሰናል። ስለዚህ ቅድም የሸዋስ እንዳለው አንድን ሀገር የሚያሰኘው ተቋማቶቹ ናቸው። ተቋማት የሀገር ምሰሶች ናቸው። ስለዚህ ተቋማትን ምሰሶዎችን ለሀገራችን ለመትከል ጥረት እያደረጉበት ያለው ሁኔታ አንዱና ትልቁ ምናልባት ትልቁ ያ ተቋም ሲመሰረት ሲተከል ገለልተኛ ሆኖ ሲቆም ደግሞ ኢዜማ በጨዋነት እና በአርቆ አሳቢነት አሁንም ያ ተቋም እንዲጠነክር አስተዋጽኦን ያደርጋል። ያ ተቋም ደግሞ የሚጠናከረው ነፃ ሆኖ ገለልተኛ ሆኖ ሀሳቡን እንዲሰጠው እድል ስንሰጠው ነው እንጂ ቀድመን እኛ የራሳችን ውሳኔ እያሳለፍን ከሄድን ተቋሙን የመወሰን አቅሙንና ተደማጭነቱን እንገድበዋለን ብለን እንሰጋለን። ስለዚህ ምርጫ ቦርድ በዚህ በአጠቃላይ ጉዳይ ላይ ተስፋ አለን። ትክክለኛውን ነገር ያስተላልፋል ብለን እናምናለን። የኢትዮጵያ ሕዝብ እንደ ሕዝብ እኛም እንደ ፓርቲ ሌሎችም ፓርቲዎች ከዚህ ሂደት እየተማርን የተሻለ ስርዓት የተሻለ ተቋም እንገነባለን ብለን ተስፋ እናደርጋለን። ዋናው ቅድም እንዳለው ኢዜማ የአንድ ምርጫ ወይም የአምስት ዓመት ፓርቲ አይደለም። አስበን ስንነሳ የተነሳ ነው። ያ ዘመናትን አስበን ነው። ትውልዶችን አልቀናከን ነው የተነሳ ነው። ስለዚህ በአንድ ምርጫ ብቻ የሚከወን ነገር አይደለም። እኛ ስለ መጪው ዘመን መሰረት የጎደለ ነገር አለ። የጥፋት ሽክርክሪት ውስጥ ነው የቀረብነው። ለዘመናት ሊበራለት ያልቻለ ሊነዳለት ያልቻለ ነው። ስለዚህ ይሄን የጥፋትን የውድቀቱን ሽክርክሪት ደግሞ ወደ በጎ ሽክርክሪት ለመቀየር አልሞ የሚሰራ ድርጅት ነው ኢዜማ። ስለዚህ በእኛ በኩል የድል አክሊል መጫን ብቻ ሳይሆን ህዝብ ካልመረጠን ደግሞ ያንን ደግሞ በጸጋ የመቀበል ብቃቱ አለ። ዲሞክራሲም እንደዛ ነው። በየሀገሩ የሚደረገው ነገር ያለ ድል ህዝብ ሲሰጠን ያንን የድል አክሊል በጸጋ መጫን እንደምንችል ሁሉ ህዝብ ደግሞ የለም እናንተ የተሻለ እኔ የምፈልገው አለ ካለ ያንንም የህዝብ ውሳኔ ደግሞ በጸጋ የማክበር እና የመቀበል ሞዴሎች፣ ተምሳሌቶች እና አርቆ አሳቢዎች ሆነን እንቀጥላለንና አባሎቻችን የዘመናችን የሰላማዊ ታጋይ አርበኞች ናቸው። ህዝብ ያላወቀላቸው እናንተ ያልደረሳችሁላቸው ሚዲያዎች ቀርባችሁ ያላያችኋቸው በየአካባቢው በየጥሻው በየቀበሌው በየገጠሩ ለአመታት ለዘመናት ተንሰራፍቶ ከኖረ ካድሬ ጋር ግብ ገጥመው ነው ኢትዮጵያን ዲሞክራሲያዊ ስርዓት ለማዋለድ ምርጫ ለማካሄድ ጥረት ያደረጉት። እነዚህ ጀግና ኢትዮጵያኖች
ትልቅ አክብሮት አለን። ስለዚህ የአንድ ፓርቲ መለኪያው መርሆ ነው፣ የያዘው እውነት ያነገረው ፖሊሲና ዓላማ ነው። ስለዚህ አባሎቻችን በየአካባቢው ፈተና ቢገጥማቸውም ያነገሩት እውነት ለሀገራቸው የሰነቁት ህልም ትልቅ ስለሆነ መጽናት አለባቸው፣ መበርታት አለባቸው። ዛሬ በዋናነት ማስተላለፍ የፈለግነው ያ ነው። አመሰግናለሁ። ካቤት ጥያቄ ነው የምትለው አቅናሳት ይገናኛሉ። ግን አቅናሳት የሚገናኛሉ ከለለኛ እሺ ኢዜማ የሚቆጨው ነገር አለ ወይ? እናንተ ናችሁ መፍረድ ያለባችሁ። በእውነት ኢዜማ ያላስመሰከረው ጨዋነት፣ ኢዜማ ያልሄደበት አደረጃጀት፣ ኢዜማ ያልሰራው ብቻ ሳይሆን ያላስኮረጀው ፖሊሲ። ስለዚህ ከተመሰረተ 2 ዓመታችን ነው። ከመቀሌ እስከ ሞያሌ፣ ከጅጅጋ እስከ ወለጋ ዘርግተናል መዋቅሩ። ምናልባት በአንድ ህዝብ በኢትዮጵያ ታሪክ ለመጀመሪያ ጊዜ በሁሉም የሀገሪቱ ወረዳዎች መዋቅር መዘርጋት ችለናል። የምንችለውን ሮጠናል ብያለሁ። ግን ደግሞ ከሰው ስህተት ከብረት ዝገት ይባላል አይደለም። የሳትናቸው ነገሮች ካሉ በሁሉም ግንባር እንዲታይ፣ በሁሉም አቅጣጫ ነው የውሻውን ግንባር አይደለም፣ በሁሉም ግንባር እንዲታይ ምርጫው ላይ ከተሳተፉ የሚቀርብ ወረቀት አለ። ሲያስኬዱ ከነበሩ ስራ አስፈጻሚ በድርጅት በኩል ያቋቋመው አንድ ወረቀት አለ፣ አጥቃቂ ኮሚቴ። ከውጭ ካሉ ምሁራን ሌላ ወረቀት አለ። በሶስቱ ግንባሮች ታይቶ ያስተት ማረሚያ ይዘጋጃል። እስካሁን ባለው እንደ አንድ የኢዜማ አባል ያሰራ ነው ያሳደር ነው ብንሰራው ነው የምንለው። እውነት ለመናገር ብዙ የለም፣ ብዙ ሮጠናል፣ ብዙ ሰርተናል፣ ብዙ ነገር እንቀይረናል የሚል እምነት አለን። ግን ደግሞ ከዚህ በላይ የምንሰራ ይሆናል። ወደ እንትኖቹ ውጤት ማስቀየር ይችላሉ ወይ? ምንድነው ከሳሽ የተከሳሽ ልቦና ቢያውቅ ፍርድ ቤት አይሄድም ነበር ይባላል። እኛ የምናመለከተው ነገር ውጤቱን ብናውቅ ለምን ዳኛ ላይ እንሄዳለን? ወይም አቤት ዳብታ ለምን እንሄዳለን? እንዲህ አይነት ባህል መለመድ የለበትም ነው። ራሳችን ከሳሽ ራሳችን ወሳኝ ምናምን መሆን የለም። የእውነት የሆኑ የተደራጁ ማስረጃዎችን ስልጣን ለተሰጠው አካል ሰጥተናል። በእለቱ ያልተጋነኑ፣ ያልወደቁ፣ ያልወረዱ በትክክል መረጃዎችን በቀን በቦታ በጊዜ የተወሰኑ ቦታዎች ክስተቶችን ሰጥተናል። እነዚህን አይቶ እንዲወስን እንጠብቃለን። ኖት ለእኛ ለኢትዮጵያ ሕዝብ ምርጫው በነገራችን ላይ የኢዜማ አይደለም ወይም የሌሎች ፓርቲዎች ምናምን አለ። ምርጫው የኢትዮጵያ ሕዝብ። ስለዚህ የሚጠብቅ ያለ የኢትዮጵያ ሕዝብ። ስለዚህ ውጤቱ የኢትዮጵያ ሕዝብ እንዲገልጽ እኛ ማስረጃዎችን አስገብተናል። ሊያስቀይሩ ይችላሉ፣ ሊያስቀይሩ ይችላሉ። ለሕግ መገዛት ማለትም ይሄ ነው። የሀቅና ሳቆን የመለስኩት ይመስለኛል። ከዛ ቀጥሎ ከ400 በላይ ችግሮችን ተቀብላችሁ አሁን ለመቀበል ላለመቀበል ተጽዕኖ ያሳድሩ ነው የተባለው። በደንብ ከሰማችሁን ተቀበለናል አልተቀበልም ለማለት የምርጫ ቦርድን ውሳኔ መጠበቅ ያስፈልጋል። ሁሉም መጠበቅ አለ። አሁን ሁለቱንም አላለ። በተለይ እነዚህ የሚባሉ ፍትሃዊ፣ ዲሞክራሲያዊ፣ አማናዊ እንደዚህ የሚባሉትን አላለም። እንደዚህ የሚባሉትን አላለም። ለምን? ይሄ ሁሉ መረጃ ያለው ስልጣን የተሰጠው አካል ይወስን። ይህንን ልልመድ፣ ይህንን እንኳን አንድ ማይልስቶን አድርገን እንነሳ። ስለዚህ እነዛ የተባሉ ነገሮች በእኛ እምነት እንዲያስተካክል ነው የምንፈልገው፣ እንዲስተካከል ነው ጥረታችንም። በዚህ ሂደት ደግሞ ኢትዮጵያ ሕዝብ ላይ ዜጎች ላይ ምንም አይነት ችግር እንዲደርስ አንፈልግም። አንድም ዜጋ ላይ ቢሆን ይሄ የሚቀጥል ይሆናል። ከይሳቅ ሊያስደግሙ ይቻላሉ ወይ? ቅድም ያለው ስቲል የምርጫ ቦርድ ውሳኔ ግን ደግሞ
በደንብ አጽንኦት ልሰጠው የምፈልገው በሰላማዊና በህጋዊ መንገድ ነው የምንሄድ አለ እንጂ ህጉን ጠብቀን እስከ መጨረሻው አንሄድም ማለት ነው። ለኢትዮጵያ ህዝብ እንደ ፓርቲ መብታችንን ለማስከበር እስከ መጨረሻው ድረስ ህጉን ተከትለን እንሄዳለን። ሁሉም ይሄን ማድረግ አለበት የሚል ነው። የአበሻ ወግ ውጤት አናመጣም ብላችሁ አስባችሁ ነበር ወይ? ጥያቄ ያቀረበው እና ለማሸነፍ ነው። ልንመረጥ አገር ማስተዳደር እንደምንችል ወረዳ ምክር ቤት ይሁን የዞን ምክር ቤት የክልል ምክር ቤት ይሁን አገር አቀፉን ፓርላማ ብናሸንፍ በቂ የሰው ኃይል በቂ አደረጃጀት ጥሩ ፖሊሲ ያለው የፖለቲካ ድርጅት ሰርተን ነው ስንንቀሳቀስ ነበር። ስለዚህ አናመጣም የሚል ሳይሆን እናመጣለን፣ ብናመጣም እናስተዳድራለን የሚል ሙሉነት ነበረ። ውድድር ጥሩ የሆነው ውጤቱ ሳይታወቅ ነው ማለት 50-50 ሲሆን ማለት ነው። ስለዚህ በተቃራኒው ቢሆን አለ እንቀጥላለን። ውጤት እንዲመጣ በልበ ሙሉነት መስራት እንችላለን የኢትዮጵያ ህዝብ የሚል ሁለቱም ይዘን ነው ስንሄድ የነበረው። ሌሎች የሚነሱ ነገሮች አሉ። የሰው ስም እየተጠራ የቦታ ስም የተቋማት ስም ምናምን ይህንን አጥንተን ይዘን እንመጣለን። በነገራችን ላይ ዜማ በጥናት ችግር የለበትም። ቅድም እንዳልከው ከአየር ላይም አይነበር ብዙ ሀሳብ ሊሰጥ ይችላል። ግን እውነተኛ ነገሮችን በጥናትና ስርዓት ባለው መንገድ ነው የሚያቀርበው። በመሬት በአስተዳደር በተለያዩ ነገሮች ያቀረብናቸው ጥናቶች የምታስታውሷቸው ናቸው። ይህንንም በተመለከተ ዝርዝር ያለ ጥናት አሰባል እናበባ የምናመጣው ነው። ከዛ በተረፈ ግን ወደ ሌላ ነገሮች የሚወስዱ ነገሮች አናደርግም። ትልቅ ድርጅት ነው። በዚህ ምክንያት ነው ዋናው ነጥብ አስመልክቶ ማለት የምፈልገው ከምርጫ ማግስት ፓርቲው ስራውን አጠናክሮ ይቀጥላል። በየቦታው ያሉ የኢዜማ አባላት፣ የኢዜማ አመራሮች፣ የኢዜማ መዋቅሮች ስራቸውን መቀጠል አለባቸው። እስከ መጨረሻው ድረስ የውሳኔ ሰጪውን አካል ውሳኔ መጠበቅ አለባቸው። የኢትዮጵያን ህዝብ መጠበቅ አለባቸው። ምክንያቱም በጣም አመሰግናለሁ። ሁለት የቀረ ጥያቄ አለ ስለሆነች ሰው ላይ ልመለስ። የሚቆጫችሁ ነገር አለ ወይ ላልከው ለኢትዮጵያ ያልሰጠናት ምንም ነገር አለ ብለን አናውቅም። በጣም ፈታኝ በሆኑ በጣም ስሜትን በሚፈትኑ ሁኔታዎች ሁሉ ስሜታችንን ገዝተን ሀገር አስቀድመን ብዙ ነገር ተሸክመን ያተማል። ያንን ሁሉ ደግሞ ያደረግነው ለሀገራችን ነው። ትልቅነት መገለጫ የሰዎችን ሁኔታ መናገር ሳይሆን በራስ ውስጥ ያለን ስሜት መግዛት። እንደ ግለሰብ ቀላል ይሆናል። እንደ ድርጅት ግን የተለያዩ አባሎቻችንን ስሜት አርቀን ከፊታችን የምናልመውን ተስፋ እያየን በትዕግስት በጽናት መስራት ያለብንን ነገር ሁሉ እንድንሰራ የመጣ ነው። ፈታኝ መንገድ ከባድ ነው። በኢትዮጵያ ፖለቲካ ውስጥ ሰላማዊ ትግል እንደ ባህል ያልተለመደ ነው እና ያንን ያልተለመደ መንገድ ስንሄድ የገጠመን ፈተና ከባድ ቢሆንም ለሀገራችን ስንል ያላደረግነው ያልወረድነው ነገር የለም። እያንዳንዱን የኢዜማ ተወዳዳሪ እያንዳንዱን አባል ብታዩ የከፈለው ለሀገሩ የከፈለው መስዋዕትነት በጣም ከፍ ያለ ነው። እያንዳንዱን ዜጋ ለመድረስ ህዝባችንን ለማንቃት ህይወታችንን አደጋ ላይ ጥለን ያሰራል። በህይወታችን እንኳን አልሰሰትም። እውነት ለመናገር በዚህ በጣም ቦላታይል በሆነ ባልተረጋጋ ሀገር ውስጥ በየአካባቢው ራሳችን ፊት ለፊት አጋፍተን በሰራዊት ታጅበን አይደለም። ራሳችን ከሁሉም ሰው ጋር መሀል ውስጥ ገብተን ነው ሞትን በየደቂቃው እየጠበቅን ለሀገራችን ያላደረግነው ነገር። በፖሊሲ ዝግጅት አዲስ ባህል በማስተዋወቅ በወረዳ ደረጃ ዲሞክራሲን በማለማመድ ፓርቲያችን ውስጥ በመለማመድ አንደበታችንን በማቀብ ብዙ ናዳ ችሎ ኢትዮጵያን እያሰበ ዱላውን ችሎ ወደፊት እየተራመደ ያለባት። ስለዚህ እውነት ለመናገር ይህን ጥያቄ እንኳን አነሳው ግን ራሳችሁን መጠየቅ እና መመለስ የምትችሉት ነው። ኢዜማ የመጣበትን አስቸጋሪ ነገር ባልተገራ የፖለቲካ ስርዓት ባልተገራ ባህል ውስጥ ኢዜማ ተገርቶ ለመሄድ ያንን ባህልን ለማለማመድ የሄደበት መንገድ በጣም ጠመዝማዛ ነበር፣ ግን በድል ተጉዘናል። ስለዚህ ለሀገራችን ያልሰጠናት የማንሰጣት ነገር የለም። ወደፊትና ምንም የሚቆጨን ነገር የለም።
ግልጽ ነው እንግዲህ እኔ ብዙ ነገሮችን በድፍረት መናገር ወዳለሁና ብዙ ጊዜ ሲባል የነበረው ነገር ለምሳሌ ኦሮሚያ ላይ 178 ወንበር ወደ ቁጥር ከ547 ብትቀይሩት በፐርሰንት 36 አካባቢ 35 አካባቢ ፐርሰንት 100 ሜትር ሯጭ 36ኛው ሜትር ላይ ቆሞ እንወዳደርና ካሸነፍከኝ ይጨብጣለሁ አዲስ ባህል ነው እና እንለማመድ የሚለው ተረት ቀልድ ነው። ስለዚህ ከመጀመሪያው ማናችሁ መጠበቅ ትችላላችሁ። ህይወት ስናጣ ህይወት ስንገብር ኦሮሚያ ላይ ሲቀባበል አበባለ በህይወት መሳሪያ የተቀባበለበት መቀስቀስ አትችሉም ሲባል መድረስ አትችሉም ሲባል በር ሲዘጋ ውጤቱን ምን ወደ ማን ሊያጋድል እንደሚችል እንደው ፖለቲካሊ ኮሬክት ለመሆን ጊዜ እንውሰድ ምናምን ካላላችሁ በስተቀር መጀመሪያ ምን አይነት አቅጣጫ እንደነበረው በደንብ ያሳያል። ግን የኛ ዓላማ ከዚህ ከድልም እኛ እንደ ፓርቲ ከማሸነፍ በላይ ደጋግመን ያለው ቃላቱን እነሱ እየተቀበሉ እየደጋገሙት ነው። እኛ ሁሉ ጊዜ የምናመጣው ኢትዮጵያ እንድታሸንፍ የኛ ጧትና ማታ የምንሰለሰለው ኢትዮጵያ እንዴት ታሸንፋለች ነው እንጂ እህልዋ ፍለጋም ስራ ፍለጋም እንዳልሆነ ብዙዎቻችሁ ታውቁት። ዜማው እሱ አይደለም። የዜማ የሚቃትትለት ዓላማ ኢትዮጵያ እንደ ሀገር አሸንፋ ህዝቧ አንገቱን ቀና አድርጎ የሚኖርበትን ስርዓት ዘመን ማምጣት እንዲጠባ ማለት ነው። ስለዚህ ውጤቱ ቀድሞ አቅጣጫ ስቶ ነበር ማለት በድፍረት መናገር ይቻላል። አብራችሁ ትሰራላችሁ ወይ የሚለው ብዙ የምንመክርበት ነገር ነው። የኛ ግን እንደ ፖሊሲ እንደመርህ ኢትዮጵያ ውስጥ ኢትዮጵያዊነታቸውን ተቀብለው ለኢትዮጵያ ይጠቅማል የሚሉት ሀሳብ ያላቸው የተለየ ከኛም መንገድ ከኛም ሀሳብ ውጪ ያላቸው ሁሉ እልህ አስጨራሽ ውይይት በማድረግ ድርድር በማድረግ ስለ ሀገራችን አብረን እንሰራለን፣ ስለ ሀገራችን እንመክራለን። በአፈሙዝ ጨክነን እንደምንገዳደለው ሳይሆን እኛ በአንደበት እስከ መጨረሻው ድረስ መከራከር የባህላችን አንኳር ምሰሶ መሆን አለበት ብለን እናምናለን። ስለዚህ ኢዜማ በዚህ በኩል ካና ወዲሁ ነው የሚቀጥለው። ፖሊሲዎችን ለማስፈጸም ሀሳቡን ወደፊት ለመግፋት ከየትኛው አካል ጋር ተቀራርቦ ቅድሞ የሸዋስ ብሎታል የኢትዮጵያን ሀገራዊ አንድነት፣ የኢትዮጵያን ሰላም፣ የኢትዮጵያን ተስፋ የማያጨልም መንገድ ለኢትዮጵያ የሚጠቅመው ጋር ሁልጊዜ ኢዜማ ይኖራል። ስለዚህ በዚህ እንድትወስዱልን እንፈልጋለን። አንድ ጥቅል ነገር መጨረሻ ላይ ለመናገር ግን ኢዜማ በሀገር ውስጥ ብቻ ሳይሆን ይሄ ምርጫ በነገራችን ላይ በገንዘብ ደረጃ ከምን አይነት ፓርቲ ጋር እንደምንወዳደር በገንዘብ ደረጃ ያንን የሚያስፈልገንን ያህል ለማምጣት ከእያንዳንዱ አባል ኪስ ጀምሮ በውጭ ሀገር ካሉ አባሎቻችን ጭምር የተከፈለው መስዋዕትነት ቀን ከሌት የከፈሉት ዋጋ በጣም የሚያስደምም ለኢትዮጵያ ሀገራቸው። ስለዚህ አሁንም ኢዜማውያን እንጸናለን፣ ገዝፈን እንቀጥላለን። ኢዜማ ከዚህ በኋላ ደግሞ ይገዝፋል። እስካሁን መሰረት እየጣለ ነው። ከዚህ በኋላ የኢትዮጵያን መልካም ምድር ሞልቶ የኢትዮጵያን ፖለቲካ እንሰራፍቶ ገዝፎ የሚቀጥል ፓርቲ ነው። በምንም አይነት ነገር ወደኋላ እንመለስም። ኢዜማ ውስጥ ያለን ሰዎች የምንታወቀው በታጋይነት ነው። ትናንት ታጋዮች ነበርን፣ ዛሬም ታጋዮች ነን፣ ነገም ታጋዮች ነን እንቀጥላለን። ይህ ጽናታችን መለያችን ነው። ስለዚህ ገዝፈን እንቀጥላለን። ያነገብነውን ራዕይ ለህዝባችን እናስረዳለን። ሀሳባችን በእያንዳንዱ ልብ ውስጥ እንዲሰስ እንዲጋባ እናደርጋለን። ኢዜማ ይጸናል፣ ይገዝፋል፣ ለኢትዮጵያ ይታገላል። አመሰግናለሁ። እኔም ማለት በድምጽ ብቻ እንደምናረጋጋችሁ የኔነ ጥያቄ ልጀምር። የመግለጫው ዓላማ ምንድን ነው? የመግለጫው ዓላማ ኢዜማ ምንም አይነት ውጤት ያምጣ ዘመን ተሻጋሪ ፓርቲ መሆኑን መግለጽ፣ የጀመራቸው ለሀገር አንድነት ለህዝብ ሰላም የጀመራቸው እንቅስቃሴዎች መቀጠል ያለባቸው መሆናቸውን እና ፓርቲው በመዋቅሩ በየወረዳው ለዚህ ለህዝብ ሰላም ለሀገር አንድነት ለዲሞክራሲያዊ ስርዓት መሰረት መጣል የሚያደርጋቸውን እንቅስቃሴዎች እንዲቀጥል ከምርጫ መንግስትም እንዲቀጥል በዋናነት ለአመራሩ
ለመዋቅሩ ለደጋፊው በአጠቃላይ ለኢትዮጵያ ሕዝብ መግለጽ ኢዜማ የኢትዮጵያ ሕዝብ ተስፋ የሆነ ፓርቲ መሆኑን በዛው የሚቀጥል መሆኑን መግለጽ የመግለጫው ዓላማ። ከምርጫው ጋር ተያይዞ መግለጫው ላይ እንደሰማችሁ ስራ አስፈጻሚ ኮሚቴ ተሰብስቦ 3 ኮሚቴዎች የመጀመሪያው የምርጫ ስትራቴጂ ኮሚቴ ሲሰራ የነበረው ሪፖርት እንዲያቀርብና ያጋጠሙ ችግሮችን እንዲገልጽ፣ ሁለተኛው የስራ አስፈጻሚ ኮሚቴ ይህንን የሚያጠና ኮሚቴ አቋቁሞ ሂደቱ ውጤቱን በአጠቃላይ የሚገልጽ የጥናት ውጤት እንዲያቀርብ፣ በሶስተኛ ደረጃ ደግሞ ገለልተኛ የሆኑ ሰዎች ገለልተኛ ማለት ያልተወዳደሩ ያልመረጡ ማለት አይቻልም። ያልተወዳደሩ በአመራር ውስጥ የሌሉ በአብዛኛው ከምሁራን አካባቢ እንዲገልጹ ከእነዚህ ከ3 ወረቀቶች ተነስተን እስከዛ ድረስ የምርጫ ቦርድም የመጨረሻ ውጤት ይታወቃል የሚል ግምት አለ። ከ5 ቀን እስከ 10 ቀን ባለው ያሳውቃል ስለሚል ይሄ ከወጣ በኋላ የፓርቲውን አቋም በግልጽ የሚያሳውቅ መጀመሪያ ስንል እንደነበረው ይሄ ምርጫ ወይም የዚህ ምርጫ ማግስት ኢትዮጵያ ዲሞክራሲያዊት ሀገር ትሆናለች የሚል ህልምም ምኞትም አለ። ግን የመጀመሪያው መሰረት ይጣላል የሚል ተስፋ ነበር። ስለዚህ ይሄ ምርጫ ለዛ አግዟል አላገዘም አሁን ላይ ሆኖ መናገር አይቻልም። እንደሰማችሁ በጣም በብዙ ችግሮች የታጀበ ነው የነበረው። ይሄንን ግን በመሀል ዳኛ አድርገን ያስቀመጥነው ምርጫ ቦርድ ከመግለጹ በፊት እኛ ምንም ማለት አንችልም። ያጋጠሙን ችግሮች በአጠቃላይ ከ410-20 በላይ ኬዞች ወደ ምርጫ ቦርድ ልከናል። አዲስ አበባ፣ በደቡብም በአማራ ክልልም ያጋጠሙን ችግሮች አስተላልፈናል ለምርጫ ቦርድ እና ለምርጫ ደህንነት ኮሚቴ ለሚባለው በመንግስት ለሚባለው። ስለዚህ የዚህን ውሳኔ የምንጠብቅ ይሆናል። እንግዲህ ምርጫው እንደምታውቁት በ547 የምርጫ ክልል አይደለም የተደረገው። በጣም በርካታ የምርጫ ክልሎች ያልተደረገባቸው ነው። ስለዚህ የምርጫ ቦርድ ውሳኔ ምን ይሆናል የሚለው በትክክል መስማት የሚያስፈልገው ይሆናል። ከዛ በኋላ ግን እንደ ትልቅ ፓርቲ ኃላፊነት እንደሚሰማው ፓርቲ በጥናት ላይ የተመሰረተ ረጅም ጊዜ ልንናገረውና ሊጠቀስ የሚችል የኢትዮጵያ ሕዝብ የሚመጥን ፓርቲውን የሚመጥን መዋቅሩን የሚመጥን አቋም እናራምዳለን። እስከዛ ድረስ ግን ኢትዮጵያዊና ኢዜማዊ ጨዋነታችን እንደቀጠለ ይሆናል ማለት ነው። ሌላኛው ከዚሁ ጋር ተያይዞ በሶሻል ሚዲያ ላይ የሚለጠፉ ነገሮችን በተመለከተ እንግዲህ የሶሻል ሚዲያ አንዱ ችግሩ እጅ ላይ ስለሆነ ያለው ሰው የተሰማው የፓርቲው አቋም ግን ይሄና ይሄ ብቻ የስራ አስፈጻሚ ተሰብስቦ ወስኖ የሚገልጸው አቋም ብቻ ነው። ይህንን በጣም በተደጋጋሚ ተናግረናል። ሌሎች ሰዎች ነበረባቸው በራሳቸው ገጽ እንደዚህ እውነት ይህን ዲስፕሊን በጊዜ ሂደት የምናመጣው የሚሆነው። በሌላ በኩል ደግሞ ሀሳብን በነፃነት ከመግለጽ ጋር ደግሞ የሚጋጭ በአጠቃላይ ድርጅታዊ ዲስፕሊን መጠበቅ አለበት። በአጠቃላይ በውጭ ሀገርም የሚገኙ በሀገር ውስጥ በየወረዳው ያሉ የፓርቲው መዋቅር ስራውን መስራት አለበት፣ ስራውን መቀጠል አለበት። ገና ተቆጥሮ ያላለፉ እንትኖች ከትናንት ድረስ እንደነበሩ እናውቃለን። ታዛቢዎች ገና እስካሁን ተፋጠው ያሉ እንዳሉ፣ ተፈራርመው ያልተቀበሉ እንዳሉ እናውቃለን። በግልጽ ግድፈቶች ታይተው ደግሞ እንዲደገም የተገለጸባቸው ቦታዎች እንዳሉ እናውቃለን። ስለዚህ ተጠቃሉ ሲመጣ ለዚህ ኃላፊነት ስልጣን የተሰጠው አካል ሲገልጽ የእኛ ጥናት ውጤት ሲመጣ ሙሉ መረጃውን የምንሰጥ ነው የሚሆነው። የሶሻል ሚዲያውን ኬዝ ምናርመው ይሆናል በተወሰነ ደረጃ፣ ግን ሙሉ በሙሉ ማጥፋት ብቻ ላይ አይመስለኝም። የፓርቲው አቋም ግን ይህ መሆኑን መግለጽ ፈልጋለሁ። ከጣና ላነሳ ፓርቲው አሁን ተቀብለዋል። አሁን ለመቀበልም አሁን አለመቀበልም መጀመሪያ ስልጣን የተሰጠው አካል መወሰን መቻል አለበት። ምን እንደሚል እኮ ገና የኢትዮጵያ ሕዝብ እየጠበቀ ነው። ምርጫ ቦርድ ምንድን ነው ውሳኔ የሚለውን የገቡትን ችግሮች፣ የሰማቸውን ችግሮች፣ ያያቸውን ችግሮች ሁሉ ወስዶ ምርጫ ቦርድ ምን ሊል እንደሚችል ገና መጠበቅ አለ። ተቋምን ማክበር አለ። እንግዲህ ከኢዜማ አንዱ የምንማረው ይመስል ተቋምን ማክበርና ስራውን ሰርቶ እስከሚጨርስ
መጠበቅ ያለብን ይመስለኛል። የሚቀይሩ ይመስላችኋል? በደንብ የሚቀይሩ አሉ። ለምሳሌ በጣም በብዙ የምርጫ ወረዳዎች የአባሎቻችን ስምን ፎቶግራፍ ያልገባባቸው የድምፅ መስጫ ወረዳዎች ይህ በማስረጃ አድርገን አስገብተናል። በሌሎች አካባቢዎች አንዳንድ ወረዳዎች እንደዚህ ባልሆነባቸው ጊዜ ተሰርዞ አሉ። ስለዚህ እንደዚህ ወስናል ወይ ምንድነው አመልካች ዳኛ ሊሆን አይችልም። እኛ አመልካች ነን። የዳኛ ውሳኔ ደግሞ የምርጫ ቦርድ ውሳኔ ደግሞ የሚቀርብ ነው። ከፓርቲዎች ጋር ለመስራት እንግዲህ ጊዜ በጣም ስላጠረ እንጂ ወደ መጨረሻ አካባቢ ኮሚቴ አቋቁመን በተለይ በሀገራዊ ጉዳይ ላይ አብረን መስራት በጋራ መስራት ጀምረን ግን እንደምታውቁት የኢዜማ አደረጃጀት እስከ ወረዳ እንደመሆኑ እጩ የሚያቀርበው ታዛቢ የሚያቀርበው የመሳሰሉት የሚሰራው የወረዳ ስልጣን ስለሆነ በማዕከል ተነጋግሮ ምንም ማድረግ የማይቻልበት ሁኔታ ነው የነበረው በተለይ ከጊዜው ጥረት ጋር። አሁንም ግን ሀገራዊ ጉዳዮችን በተመለከተ ከሌሎች ፓርቲዎች ጋር እየሰራ ነው። ከዛ በዘለለ ያለ ከፓርቲዎች ጋር የሚኖር ግንኙነት ስራ አስፈጻሚ የሚወስን ነው የሚሆነው። እኛ ግን ከማንም ሰላማዊ ለሀገር ከሚያስብ ለዜጎች ከቆመ በሀገር አንድነት ከማይደራደር ኢትዮጵያዊ ኃይል ጋር ሁሉ አብረን ለመስራት ዝግጁ ነን። ይሄ የሁል ጊዜ አቋማችን ነው። በአካባቢ ምርጫ እና በመሳሰሉት ላይ ያለን ስራ የሚቀጥል ነው የሚሆነው። አንዱ ዓላማውም እሱ ይሄ ምርጫ የሽግግሩ አካል ነው እንጂ የሽግግሩ መጨረሻ ነው። ሌላ ኢትዮጵያ ወደ ዲሞክራሲያዊ ስርዓት አልተሻገረችም። ያን ለመስራት የጠርናፋ ሲስተም፣ የካድሬ ሲስተም የመሳሰሉት የሚሰራበት የወረዳ የቀበሌ መዋቅር በአጠቃላይ ጠጋ ብሎ ወደ ስንት ተመልሶ ማድረግ፣ ማፍረስ፣ ማስተካከል ያስፈልጋል። ያን ለማድረግ ደግሞ የወረዳና የአካባቢ ምርጫ በጣም ወሳኝ ነው። እዚህ ላይ በደንብ የምንሰራበት ነው የሚሆነው። በየአካባቢው ያለው የኢዜማ አመራር አባል መዋቅር በአጠቃላይ ወደ ቢሮ መግባት አለበት። አባሉ ታዛቢው መሰብሰብ አለበት፣ ማወያየት አለበት። እኛ ከዚህ ከሶስቱ ወረቀቶች መነሻ ተነስተን አንድ ወረቀት እናዘጋጃለን። በየወረዳው አባላትና የነበሩ ስህተቶችን ከህዝብ ጋር ፓርቲዎች ጋር ራሳችን ውስጥ በአጠቃላይ በአሰራሩ በምርጫ ቦርድ በተቋማት በመሳሰሉ የነበሩ ስህተቶችን በአጠቃላይ እየተወያየን የምናደርግበትን አሰራር እንዘረጋለን። ከሁሉ በላይ ግን ቅድም እንዳልኳችሁ ኢዜማ የኢትዮጵያ ተስፋ ነው። ለኢትዮጵያ ሕዝብ የቆመ ለዜግነት የቆመ ለማህበራዊ የቆመ ዘመን ተሻጋሪ ፓርቲ መሆኑን ዛሬ ማረጋገጥ እንፈልጋለን። ሁሉም መዋቅር ወደ መደበኛ ስራ ገባ መሆኑን ለማሳወቅ እንወዳለን። ሌሎች ጓደኞች ይጀምራሉ። አመሰግናለሁ። ድህነቱ፣ ኋላቀርነቱ፣ የዜጎች የፖለቲካ ረጋድ ወዘተ ችግሮቹን ይበልጥ ያባብሱታል። በተለይም በዘውግና በቋንቋ ላይ የተመሰረተው የሀገራችን የፖለቲካ ትርክት ላለፉት 30 ዓመታት ከአንድነት ይልቅ ልዩነቶቻችንን አግዝፎ በትውልዱ ላይ ቁርሾን ዘርቷል። ዛሬም ከዚህ የማንነት የፖለቲካ አዙሪት ለመላቀቅ አልቻልንም። ከዚህ የችግር አረንቋ ውስጥ ለመውጣት የዜግነት ፖለቲካው ብርቱ ዋጋ የሚያስከፍል ቢሆንም ነገም ብቸኛው አማራጭ መሆኑ ሊታመን ይገባል። ሀገራችን ኢትዮጵያ በታሪኳ በተለያዩ የመንግስት ቅርጽና የፖለቲካ ፍልስፍና በየጊዜው ስልጣን ላይ በወጡ ኃይሎች ስትመራ መቆየቷ ይታወቃል። ላለፉት 30 ዓመታት እስከ 6ኛው ዙር ምርጫ ድረስ በምርጫ ብቻ ስልጣን ለመያዝ የተሞከረው ሂደት ተስፋ ሰጪ ባይሆንም ዜጎች የምርጫ ተሳትፎ ማድረጋቸው አንድ ጥሩ እርምጃ ነው ሊባል ይችላል። ሰኔ 14 ቀን 2013 የተደረገው 6ኛው ሀገራዊ ምርጫ ሂደቱና ውጤቱ ሙሉ በሙሉ ለህዝብ የተገለጸ ባይሆንም በብዙ ግልጽ ችግሮች የታጀበ ነበር። ለዚህ ምርጫ ሰላማዊነትና የሀገሪቱን የነገን ቀጣይነት በምርጫ ለማረጋገጥ ዜጎች በምርጫው ላይ በንቃት እንዲሳተፉ ኢዜማ የበኩሉን ድርሻ በኃላፊነት ተወጥቷል የሚል የጸና እምነት አለን። ከምንም በላይ ለሀገር መረጋጋትና ለህዝብ ሰላም ያለውን ቁርጠኝነትም በተግባር አስመስክሯል። በመሆኑም ለቀጣይ የኢዜማ መዋቅር አደረጃጀት ፓርቲያችን ደጋፊዎች አባላትና በየደረጃው ለሚገኙ አመራሮች የሚከተሉትን ማሳወቅ ይኖርብናል። አንደኛ፣ ሰኔ 14 ቀን 2013 የተደረገው የ6ኛው ሀገር አቀፍ ምርጫ የመጨረሻ ውጤት እስከሚገለጽ የምንጠብቅ ሲሆን ቅድመ ምርጫና በምርጫ ወቅት ኢዜማ በተወዳደረባቸው በርካታ የምርጫ ክልሎች
ያጋጠሙትንና በየሰዓቱ ለምርጫ ቦርድ ያሳወቅናቸውን በርካታ ተግዳሮቶችን በአጽንኦት ተመልክቶ ውሳኔ የማይሰጥባቸው ከሆነ ጉዳዩን ወደ ፍትህ አካላት ይዘን የምንሄድበትን ሁኔታ ቀድመን ለህዝብ የምናሳውቅ ይሆናል። ሁለተኛ፣ ኢዜማ የምርጫ 2013 አጠቃላይ የፓርቲውን የምርጫ እንቅስቃሴ የሚያስተባበር የምርጫ ስትራቴጂክ ማኔጅመንት ኮሚቴ ከዓመት በፊት አዋቅሮ ሲንቀሳቀስ እንደነበር ይታወቃል። ይህ ኮሚቴ አጠቃላይ የምርጫውን ሂደት በተመለከተ በሚያዘጋጀው የግምገማ አጠቃላይ ሪፖርት በድርጅት በኩል በብሔራዊ ስራ አስፈጻሚ ኮሚቴ በተቋቋመ ቡድንና ከፓርቲ ውጭ በተመረጡ ገለልተኛ አካላት ከሚቀርበው ግምገማ ተነስተን አጠቃላይ ሁኔታውን ለኢትዮጵያ ሕዝብ እናሳውቃለን። ሶስተኛ፣ እንደሚታወቀው የፖለቲካ ፓርቲ ሰላማዊ ትግል ቀጣይነት ያለውና ከምርጫም በኋላ ቢሆን ተጠናክሮ የሚቀጥል መሆኑ እሙን ነው። በዚህ ረገድ ኢዜማ ጊዜያዊ ፓርቲ ሳይሆን ገና ከመነሻው ከምርጫ ወረዳ ጀምሮ ሲዋቀር ሩቅ ተጓዥና ዘመን ተሻጋሪ ፓርቲ ሆኖ ነው። ከዚህ አንጻር በምርጫው ሂደት ያጋጠሙን ተግዳሮቶች በህግ አግባብ እየጠየቅን ከዚህ ምርጫ ማግስት ጀምሮ የድርጅቱን መዋቅር ይበልጥ በማጠናከር ወደ ስራ የገባን መሆኑን ለማሳወቅ እንወዳለን። አራተኛ፣ ኢዜማ በተቋቋመ በ2 ዓመታት ጊዜ ውስጥ ከየትኛውም ተፎካካሪ ፓርቲ በላቀ መልኩ በመላው አገሪቱ 455 የምርጫ ወረዳ መዋቅሮቹን አደራጅቶ በጥንካሬ የተንቀሳቀሰና በምርጫ 2013 ገዢውን ፓርቲ በብርቱ የሞገተ ፓርቲ ነው። ህዝባዊ መሰረቱም ሰፊና ጠንካራ ነው። ከዚህ አንጻር የፓርቲው የወረዳ መዋቅሮች በምርጫ ሂደት የተገኘውን ውጤት፣ ልምድ፣ የሰው ኃይል፣ ልዩ ልዩ ግብአቶችና ወዘት የመሳሰሉትን ፓርቲውን ይበልጥ ለማጠናከር መጠቀምና ድርጅቱን በጥንካሬ ለመምራት በየደረጃው የሚገኙ የፓርቲው አመራሮች፣ አባላትና ደጋፊዎች ከዚህ ምርጫ ማግስት ጀምሮ ብርቱ እንቅስቃሴ እንዲያደርጉና በቀጣይ ለሚያጋጥሙን አገራዊ ጉዳዮችና ሰላማዊ ለሆኑ የትግል እንቅስቃሴዎች ራሳችንን እንድናዘጋጅ የከበረ ጥሪ ማስተላለፍ እንሻለን። ኢዜማ ላለፉት 2 ዓመታት በተለይም ከምርጫ መቃረብ ጋር ተያይዘው የኢትዮጵያ መፍትሄ ሰጪ ፖሊሲዎችን የነደፈ ማኒፌስቶ አዘጋጅቶ ለህዝብ ያሳወቀ፣ የምርጫ ቅስቀሳዎችን በሰለጠነ መንገድ ያካሄደ፣ ማህበራዊ ፍትህን ለማስፈን መሰረቱን ዜግነት ላይ ያደረገ ፓርቲ መሆኑንና መላ ኢትዮጵያ ህዝብን በእያንዳንዱ እንቅስቃሴ ላይ የራሱን ተሳትፎ እንዳደረገ እናምናለን። በመጨረሻም ነገም ኢትዮጵያ ሀገራችን ሉዓላዊ ግዛቷና የህዝብ ደህንነት ጠብቆ ለቀጣዩ ትውልድ የምናወርሳት ጠንካራ ሀገር እንድትሆን ኢዜማ ዘመን ተሻጋሪ ፓርቲ ሆኖ በጥንካሬ ሊቀጥል እየገለጽን በፀሐይና በዝናብ ውስጥ ቀንና ሌሊት ተሰልፋችሁና በብርቱ ጫናና መዋከብ ውስጥ ሆናችሁ ድምፃችሁን ለኢዜማ የሰጣችሁትን ከልብ እያመሰገንን ያልመረጣችሁንም ውሳኔያችሁን የምናከብር መሆኑን እንገልጻለን። ኢትዮጵያ ለዘላለም ትኑር። ንቁ ዜጋ፣ ምቹ ሀገር። አመሰግናለሁ። በሁለቱ 5 ጥያቄዎች እንወስዳለን። የመጀመሪያው ጥያቄዎች ደግሞ